የኢትዮጵያ መከላከያ ሰራዊት ዓለም አቀፍ የጸጥታና የደህንነት ሁኔታን ታሳቢ ባደረገ መልኩ የተገነባ ነው ሲሉ የጦር ኃይሎች ጠቅላይ ኤታማዦር ሹም ፊልድ ማርሻል ብርሃኑ ጁላ ተናገሩ። የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት በአዋጅ ተቋቁሞ ሕጋዊ ሰውነት ካገኘ ወዲህ የህዝበ ሙስሊሙን ፍላጎት የሚያሟሉ ግዙፍ የልማት ስራዎች እያከናወነ መሆኑን ገለጸ። በኢትዮጵያ ቴሌቪዥን መዝናኛ ቻናል ላይ ዘውትር እሁድ 8 ሰዓት ጀምሮ የሚተላለፈው የእሁድ ቤት የመዝናኛ ዝግጅት ዛሬ ይጀምራል። የአሜሪካ የጦር አውሮፕላኖች በኢራን የኒኩሌር ጣቢያዎች ላይ ድብደባ ፈጸሙ።